እንግዲህ ቤተሰቦችዬ ቢንዬ አልተቻለም ሰሞኑን ማለት ነው። በሄርሜላ ጉዳይ በጣም በቃ ስለተሸነፈች ሁላቸውም ደስ ብሏቸዋል። እኛም ደስ ብለናል ስላሸነፈች፣ ሩትዬ ስላሸነፈች የኛ ልዕልት በጣም ደስ ብሎናል። ግን አንዳንዴ ማለት ነው ሁላችንም ለስራችን ብቻ ብለን ትክክል ያልሆነውን ነገር መናገር የለብንም ብዬ አስባለሁ። በቃ ትክክል አይደለችም ሩቲ፣ ይሄ ነገር ትክክል እያደረጋችሁ አይደለም። ምንም ነገር ሰው እያስተማራችሁ አይደለም። ከጥፋታችሁ ተመለሱ። እኛ እንደ በፊቱ መጡ ነው የምንፈልገው። በቃ የበፊት ሳቃችሁን የበፊት ፍቅራችሁን ነው የምንፈልገው። ይሄንን ዝሙት እንድታስተምሩን አንፈልግም። እኛ ወደፊት ገብተን ሀገራችን ትዳር ይዘን ልጆችን መውለድ እንፈልጋለን ብለን ሁላችንም እየተቆጣን ነው። እነሱ ግን ምንም መስሏቸው አልታያቸውም። ምክንያቱም ቪዲዮቸው እየታየላቸው ስለሆነ ቪዲዮ በተለቀቀ ቁጥር እንደ እንትን ግር ብለን እንደናይላቸዋለን። ከዛ እነሱ እሱን ለመዱ። በየቀኑ ሩቲ እያለቀሰች ሩትዬ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ቢኒዬ ዛሬም በድጋሚ እንግዲህ ለሄርሜላ ከዚህ በፊት ዝም ብለሽ የሰጡሽን ዝም ብለሽ ተቀበይ ብሏት ነበረ። አሁን ደግሞ በቴዲ አፍሮ ዘፈን እንግዲህ እየበረደሽም ቢሆን እየሞቀሽም ቢሆን የተሰጠሽን ዝም ብለሽ ዋጪ፣ ዝም ብለሽ ውሰጂ ብሏታል። እንግዲህ እኔ እሱ ማለቱ እያናደደኝ አይደለም፣ ግን ሩትዬ ስታለቅስ የኛ ማየት አንችልም። እሷ ተደስታ ስቃ ስትመጣ ነው እኛ ደስ ብሎን ቪዲዮ ራሱ የምንሰራ ሰዎች ቪዲዮ የምንሰራው ማለት ነው። እሷ ተደብራ እሷ አዝና ከመጣች የምናወራው ነገሩ ራሱ ይጠፋብናል። እና ምን ልላችሁ ፈልጌ ነው እሷን የምትወዷት የምታከብሯት እውነት አጠገቧ ያላችሁ ሁላችሁም እነ ቢኒም እነ ፈረንጁም ሌሎቻችሁ እባካችሁ እቺ ልጅ ከዚህ ነገር አውጧት። በቃ ምከሯት። ይሄ ነገር አስፈላጊ አይደለም። አብርሃም እዛ እየሳቀ ከሷ ጋር እዚህ እየተሯሯጠ አሸሼ ገዳም እያለ ዝሙትን እያስተማረ እሷ ደግሞ እዚህ ጋር የምታለቅስበት ምክንያት አለ ብዬ አላስብም። ከተለያዩ አዎ ተለያዩ፣ አለቀ በቃ። ሰው እኮ እንኳን እነሱ ይቅርና ስንት ዓመት ሙሉ ቁጭ ያለ እኮ 20 ዓመት 30 40 ዓመት ትዳር አንድ ላይ ኖሮ ይለያያል። በቃ መለያየት ያለ ነገር ነው። እነሱ ላይ ታሪክ ሆኖ ይሄና ለምን እንደቆየ አላውቅም። መለያየት ያለ ነገር ነው እና ተለያዩ። በቃ የራሳቸውን ህይወት ይኖሩ። ይሄ ነገር ይብቃ። ሩቲ ማልቀስ ይብቃ፣ ይቁም እንላለን በቲክቶክም በዚህም ማለት ነው። እና ቤተሰቦች ይቆማል።